ቆይ ምንድን ነው የምትሰሪው? እኔ አንቺ ምን? ቆይ ምንድን ነው የምትሰሪው እዚህ? እኔ እኮ ሰነዱን እዚህ ረስተው ከሆነ ብዬ ነው ማለት እየፈለኩኝ ነበር። ታዲያ ሰነዱ ያለው አንቺ ጋር መሰለኝ። እዚህ ቢኖር ኖሮ ለምን አንቺ ልጠይቅሽ ነበር? ምናልባት ፊት ለፊት ሆኖ ካላየው ብዬ ነው። አይመስለኝም። ሌላ የምትፈልጊው ነገር አለ እንዴ? አረ እንደዛ አይደለም ግርማ። እኔ እኮ ተጨንቄ ነው ማለት ፋይሉ እዚህ ጋር ካለ ልፈልግልህ ብዬ ነው። ሰሚያለሽ? እኔ እንደዚህ ጨዋታ አልወድም። እኔ ጋር ፋይሉ ቢኖር ኖሮ አንቺ ጋር መጣ ነበር እንዴ? ይህን ፋይል ከደበቅሽበት አንቺ። ከዚህ በኋላ ግን እኔ ክፍል ላይሽ አልፈልግም። ያለ እኔ ፍቃድ ከዚህ በኋላ ክፍል የምትገኝ ከሆነ ከባድ ችግር ይፈጠራል። እሺ ይቅርታ። አሁን ውጪ አልኩ እኮ። አንተ ግን ተስፋ ቆርጥን። በቃ ሳሚ ራሱ እኮ አልፈልግም እያለህ ነው። አይገባህም እንዴ? በቃ ተወን። አንቺ ሴጣን ከኔ በትርቂ ነው የሚሻልሽ። አለበለዚያ እንደ በፊቱ የምታገስሽ አይደለም። በአንተ ቤት በቃ እኔ ሪከርድ አድርገህ ከሳሚ ጋር ለማጣላት መሞከር ነው፣ ግን አይሳካልም። እሺ ምን ያህል እርግጠኛ ነሽ? ቆይ በምን? አንቺን ሪከርድ አለማድረጌ ነው። እሱማ ታየኩ። የዚህን ያህል ዝርክርክ መሆንህን ግን አላውቅም። በነገራችን ላይ ቆንጆ ሰርፕራይዝ አለኝ፣ ግን አሁን አይደለም። ጊዜው ሲደርስ የማሳውቅሽ ይሆናል። ያኔ ይሄ ትቢት የወጠረው ልብሽን የሚተነፍስ ይሆናል። ውይ ታድዬ፣ እስቲ ንገረኝ እባክህ፣ ምንድን ነው ለእኔ ያዘጋጀው ሰርፕራይዝ? አሁን በቅርቡ የምታየው ነው የሚሆነው። ለአሁን ግን እንደፈለግሽ ፍንጭ። አንድ ነገር ልንገርህ፣ እኔ ሲበዛ ለሳሚ መልካም ሴት ሆኛለሁ። ስለዚህ እኔም በመከታተል ጊዜን ባታጠፋል። አየህ፣ የሜሮንን ክፋት አጋልጣለሁ በሚል ስትወራጭ አጉል አወዳደቅ ትወድቃለህ። በተቃራኒው ደግሞ የአንቺ አይነት ክፉ ሰዎች ለጊዜው ያሸንፉ ቢመስላቸው አወዳደቃቸው ግን የከፋ ነው የሚሆነው። አየሽ፣ ሞኝ ነሽ ምልሽ ለዚህ ነው። እርግጥ ሳሚ ሲበዛ እንዲያምንሽ አድርገሻል፣ ግን ደግሞ አንድ ነገር ተሸውደሻል። በምን እባክህ? ማንነቴን እኮ አሳይቻለሁ። በእያንዳንዱ አጋጣሚ ሜሮን ማን እንደሆነች አሳይቻለሁ። ስለዚህ አንተ በህይወቴ ውስጥ ጥቂት እንኳን መለወጥ የምትችለው ነገር እንደሌለ ሊገባህ ይገባል። እሺ፣ እኔ ከመጀመሪያ ጊዜ ጀምሮ ያንቺን የክፋት ሴራ የሚያጋልጥ ብዙ ሪኮርዶች አሉት። ተጨማሪ መረጃ ሊያዝ ብዬ እንጂ ብዙ ነገር እጄ ላይ አለ። ግን ደግሞ ትክክለኛውን ሰዓት ብቻ ነው ጠብቀው። እሱ ምኞት ነው። ቆይ አንተ ደግሞ ያልሞከርከው ነገር አለ እንዴ? ግን ምን ዋጋለሁ? በእያንዳንዱ ነገር ትሽ በዚህ ልክ ስለኔ ያለማወቅሽ አሳዘንሽኝ። የምር ያንተ አይነት ትናንሽ ሰዎች አያሳስቡኝም። ገና መወራጨት ሲጀምሩ እንዴት አድርጌ አንቄ እንደምጥላቸው። ሌላው ትልቁ ችግርሽ ደግሞ ሰዎችን ማሳነስሽ። መቼም ላንተ ክብር እንዲኖረኝ አጠብቅም። ለሳሚ ሳሚንማ እንደምወደው ታውቃለህ። እሱ ምን ያህል እንደሚያፈቅረኝ ደግሞ ጠንቅቀህ ታውቃለህ። እሱ እንደሚያፈቅርሽ ብቻ ሳይሆን በክፋት የተጠቀጠቅሽ አደገኛና ክፉ ሴት ታቅፎ እንደሚያድርም አውቃለሁ። አንተ ደግሞ አስፈላጊ በሆነ ሰዓት መቆንጠጥ የምትችለው ሜሮን። ለማንኛውም ለሁሉም ነገር ተዘጋጅ። አሸናፊዎች ሲመስላቸው ወድቀው የቀሩ እልፍ ናቸው። ምን እንደሰለችኝ ታውቃለህ? ማወቅ አልፈልግም። ባትፈልግም እነግርሃለሁ። እኔ ማን እንደሆንኩ አታውቂም። አሳይሻለሁ ምናምን እያልክ የምዝታውን ነገር ብታቆም ይሻላል።
እሱን መረጃውን አውጥቼ ለሳሚ ሳሰማው ደግመሽ ትናገሪያለሽ። መቼ ነው እባክህ እንዲህ የምታደርገው? ምን ነው አሁን ላሰማሽ እንዴ? ለነገሩ ታዩ በሁሉም ፊት በስፒከር ብናዳምጠው ነው የሚሻለው። በቃ ይሄ መጃጃል አይለቀህም ማለት ነው። መረጃ ቢኖር ቆይ እስካሁን ትቀመጥ ነበር? በአንተ ቤት እኔን አስፈራርተም። አየሽ ያንቺ ችግር ይሄ ነው። እኔ እኮ ጆሲ ነኝ። ሳሚ ስለሚወድሽና የእሱን ደካማ ጎን ተጠቅመሽ ስላሳመንሽው ነው ይሄ ሁሉ ችግር የተፈጠረው። ትሰምኛለሽ? ከዚህ በላይ ግን አልታገስሽም። እና ምን ልትሆን? ያው እጄ ላይ ያለውን መረጃ ሁሉ ለሳሚ የሚሰጠው ይሆናል። ሁሉንም ቅጂ ሲያዳምጠው ያኔ አንቺ ውድቀት ይሆናል። በልበል እንደለመድከው እዛው ብቻ መቃዠት ትችላለህ። ከዚህ በላይ መነጋገሩ ራስን ማድከም። ሰላም ግን የምርሽን ነው? እኔ እንደሌባ ቆጠርሽ? ሳሚ ይሄ ፋይል እኮ ለአንተ በጣም ወሳኝ ነው። አየህ በህይወት ውስጥ ሁለት ምርጫ አለ። ትክክል ነው ብለህ ያሰብከውን ደግሞ ወሰንክ። የምን ምርጫ ነው የምታወሪው? ፋይሉን ብትሰርቀው ቤቱ ያንተ ይሆናል። በዚህ መሀል እኔ በሞት እንኳን ትንሽ ጊዜ ነው የምትረበሸው። ከዛ በኋላ ትረሳኛለህ። ስለዚህ ወደ ራስ ፍላጎት አይደለም። በእርግጥ አንቺ እንዳሰብሽው ለራሴ ፍላጎት ብቻ ምነው ቢሆን ለምን እዚህ ውስጥ እገባለሁ? ስለ አንቺ ግድ የማይሰጠኝ ሰው ሆኖ ኖሮ ለምን በነገሮች ሁሉ አጨነቃለሁ? አላውቅም ሳሚ፣ ግን ይህን ፋይል ካንተ ውጭ ሌላ ሰው እንደማይሰርቀው ዛሬ አረጋግጫለሁ። ማለት በምን መንገድ ነው ያረጋገጥሽው? አንተ እንዳልከው ግርማ አደገኛና ብልህ ሰው ስለሆነ ፋይሉን ሰርቆት እያስጨነቀን ነው ብዬ በማሰብ ዛሬ አንድ ነገር አድርጌ ነበር። እኮ ምንድን ነው ያደረግሽው? ግርማ ክፍል ገብቼ ነበረ። ሁሉንም ቦታ ፋይሉን ቼክ አደረኩት፣ ግን ምንም ላገኘው አልቻልኩም። ይሄ ማለት ግርማ በጭራሽ ፋይሉን አልደበቀው ማለት ነው። የሚገርም ነው። ምኑ ነው የሚገርመው? ሰላም ብልህ ትመስይ ነበር። ግርማ ክፍል ውስጥ ፋይሉ ስለሌለ አንተ ነው የወሰድከው እያልሽ ነው? በትክክል እንደዛ ነው። ለዚህ እኮ ነው ብልህ ትመስይ ነበር የምልሽ። ግርማ ፋይሉን ከወሰደ በኋላ እንዴት እዚህ ቤት ውስጥ ይደብቀዋል ብለሽ ታስቢያለሽ? ታዲያ ወዴት ሊወስዱ ይችላል? ሁሉንም ፋይሎች እዚህ እንደሚያስቀምጠው ነው የነገረኝ። ምን ነክቶሻል? ግርማ እኮ እሱ የሚደብቅበትን ሚስጥራዊ ሳጥን ሳይቀር እኮ ነው ያሳየሽ። በምን ታምር ነው ታዲያ ድጋሚ ፋይሉን እዛ የሚደብቀው? በምን ስሌት ነው አንቺ የምትፈልጊውን ፋይል እዛው መልሶ ቦታው ላይ የሚያስቀምጠው? ሳሚ ተይው፣ አንቺ በፈለግሽው ስሌት ማሰብ ትችያለሽ፣ እኔንም መጠራጠር ትችያለሽ። አየሽ፣ ሁሌም መልካም ነገር ስታደርጊ መልካም ነገር ይገጥምሻል ማለት አይደለም። ይህን ደግሞ በጸጋ እቀበለዋለሁ። ግን ደግሞ በዚህ ልክ ይሆናል ብዬ አላሰብኩም ነበር። እኔን መልሰህ ክፉ እያደረግከኝ ነው። ባመንኩት ሰው የተከዳሁት እኔ ሆኜ ሳለ እንደ በዳይ እየታየሁኝ ነው። ሰላም፣ አንቺ እኮ ፊት ለፊትሽ የቆመው ሰው ማን እንደሆነ ራሱ ረስተሻል እኮ። አየሽ፣ የሆነ ነገር ስናጣ የሆነ ነገር ሲጎልብን አጠገባችን ያለውን ሰው ምን ሆነ እንችላል። ስለዚህ አልቀየምሽም። እሺ ቆይ እኔ ምን ላድርግ? ማንን ልጠርጥር? መጠርጠር ያለብሽን ሰው ማጠረጥርሽ እኮ። ለማንኛውም በኋላ የምንሄድበት ቦታ ስላለ ተዘጋጂ። አልገባኝም። የት ልንሄድ ነው? ንጹህ መሆኔን አለመስረቂ እንድታውቂ ይፈልጋሉ። ስለዚህ አንድ ቦታ ይዤ እሄዳለሁ። በዚያ የኔን ንጽህና ታረጋግጫለሽ። ግን ደግሞ የሚሆን አይመስለኝም። እሱን እዛ ቦታው ላይ በምታየው ነገር የሚወሰን ነው። ስለዚህ ያልኩሽን ብቻ አድርጊ። ጥሩ፣ በቃ እኔ ዝግጁ ነኝ። መልካም። እሺ። ተው እንጂ ወንድሜ፣ ለምንድነው በዚህ ልክ የምታስጨንቃት? የኔ ወንድም በማታውቀው ነገር ባትገባ ይሻላል። ዞር በልኛ። ተረጋጋ የኔ ወንድም። እንደዚህ ሆና ማስጨነቁ ልክ አይመስለኝም። ስማኝ አንተ ሰውዬ፣ ሌላ እርምጃ ከመውሰዴ በፊት ከማላችሁ ውጣ።
የኔት ይሄን ሰው ማናገር ትፈልጊያለሽ? በጭራሽ አልፈልግም። በግድ ሊያናግረኝ እየሞከረ እኮ ነው። እንግዲህ ያለችውን የሰማ መሰለኝ መቼም። አንቺ ደደብ ምን አባሽ ነሽ? የግድ ታውሪኛለሽ። በቃ ተወኝ እንዴ! አልፈልግም አልኩ አይደል እንዴ? ተወኝ በቃ። ተወኝ እያለች ነው። ስለዚህ ከዚህ ሂድ። ሰውዬ ምን ነው የወንድ ጨዋታ ፈልገህ ነው እንዴ? አስፈላጊ ከሆነ እንጮታለን፣ ግን ደግሞ በጸባይ ብትሄድ አንተም ጥሩ ነው። ተወኝ ወንድም፣ ለምን ብለህ ከዚህ አውሬ ጋር ትጣላ? አንቺ አትጨነቂ ኔት፣ ችግር የለውም። እንግዲህ ይሄ ሰውዬ የሚያስጠልሽ ከሆነ እስኪ እናያለን። መቼም ሰላም እዚህ እንዴትና ለምን እንደመጣ ታውቂያለሽ? ለምንድን ነው ሳሚ? ይሄ ስፍራ የእግዚአብሔር ኃያልነት የሚገለጥበት፣ ሰዎች ደግሞ ሲቀያየሙ ይቅርታ የሚጠያየቁበት፣ የሚጽናኑበት፣ ሲደሰቱ ደግሞ ምስጋና የሚያቀርቡበት ቦታ። እዚህ ቦታ የተገኘ በሙሉ ለጥያቄዎቹ መልስ ያገኛል። በእርግጥ ልክ ነህ ሳሚ። ቤተክርስቲያን ስመጣ ልዩ ሰላም አገኛለሁ፣ እረፍት ይሰማኛል። ግን አንተ እዚህ ያመጣኸኝ ለምን እንደሆነ አልገባኝም። ሰላም እኔ በዚህ ቤተክርስቲያን እምላለሁ በፍጹም ፋይሉ ነው ምስል። መቼም ሃይማኖት አለኝ። እውነትና ጽናት በሚሰበክበት ቤት ሆኜ ለዋሽሽ አልችልም። እሱማ ግን የሚባል ነገር የለም። እውነቱን ማወቅ ትፈልጊያለሽ አይደል? አዎ እፈልጋለሁ። እኔ ደግሞ ንጹህነቴን ማሳየት እፈልጋለሁ። ታማኝነቴን ማረጋገጥ እፈልጋለሁ። ይኸውልህ ለመጨረሻ ጊዜ ላስጠንቅቅ፣ ከዚህ ምን አገባ አንተ? እሺ አሁን እስከዚህ አትሄድም? ልቀቀኝ። እሺ ዝም ብለህ ሰው አትናቅሽ። ካስፈለገ እጅን እሰብርልሃለሁ። እሺ ልቀቀኝ። ቆይ አገኛለሁ። ሁለታችሁንም ነው የምሰራላችሁ። በጣም አመሰግናለሁ። የምር ፈርቼ ነበር። አመሰግናለሁ። እሺ ምንም አይደለም። አንቺ በቃ ተረጋጊ። እሺ የምር ግን ገራሚ ሰው ነህ። ማለት ስታይ እንደዚህ አይነት ሰው አትመስል። በእይታ ብቻ ሰው ይገመግማል። እሱማ ልክ ነህ። ባይሆን ለዚህ ውለታ ምሳ ልጋብዝህ? ውይ ይቅርታ አልችልም የኔት፣ መሄድ ይኖርብኛል። እንደዚህማ አይሆንም። የግድ መጋበዝ አለብህ። አንተ እኮ ከዛ መጥፎ ጠብቀኸኛል። ግን እኮ ውለታ ፈልጌ አይደለም ይሄን ያደረኩት። ስለዚህ አትጨነቂ። በእርግጥ እዚህ ቦታ ላይ ሆነ ተዋሸኛለህ ማለት ይከብዳል። ግን ደግሞ በእኔ መፍረድ አትችልም። እኔ ለፍርድ አልቸኩልም ሳይ፣ አንቺም ለመፍረድ እኔን ሌባ ለማለት አትቸኩልም። ሳሚ እንደምታውቀው ደጋግሜ የነገርኩት ለአንተ ብቻ ነው እና ከአንተ ውጪ ማንን ልጠረጥር እችላለሁ? አንቺ የምታውቂው ይህን ብቻ ነው ማለት ነው? ማለት እኔ አብሬሽ ዋጋ እንደምከፍል፣ አብሬሽ ነገሮችን ለማስተካከል እንደምጥር አታውቂም? አንቺ የምታውቂው ሳሚ ሌባ ነው ማለት ነው? በቃ በፈጣሪ ስም ልለምን ሳሚ፣ እኔ እኮ በጣም ስለጨነቀኝ ነው እንደዛ ያልኩ። የፈለገ ያክል ቢጨንቅሽ ከአንቺ ጋር በአንድ ዓላማ የቆመን ሰው መጠርጠር የለብሽም። ቢያንስ እንኳን ሳስረዳሽ መረዳት አልነበረብሽ? እሺ በቃ ይቅርታ። እስከፈለገሽ ድረስ አቁስልሽ፣ ላስረዳሽ ሞክሪ፣ እስከምትችይው ድረስ አውርድሽኝ። አሁን ግን እውነት ነው፣ በፈጣሪ ስም እልልሻለሁ፣ ይህን ፋይል በጭራሽ ከግርማ አትፈላልሰው። እኔ አንቺ አጋሽ እንጂ ጠላትሽ። ቆይ እኔ ምን ማድረግ ነበረብኝ? ፈጣሪ የዚህ ድብቅ ሚስጥር እውነቱን ግለጽልኝ። አንተ እውነቱ ጋር እንድደርስ አግዘኝ። ያለ አንተ እርዳታ ብቻዬን መታገል አልችልም። እንዴ መቼ ተጨነቅኩ አልኩ። ለማንኛውም እንተዋወቅ። ሌን እባላለሁ። ጆሲ ይባላል። በል ስልክህን ስጠኝ። ዛሬ ባይሆን ሌላ ጊዜ ጋብዝሃለሁ። ምን ያክል አስፈላጊ ነው ግን? አንተ ደግሞ ሴቱኝ በመጠየቅ አፍረህብኝ ባልሆነ። ኧረ በጭራሽ እንደዛ አላልኩም። ታዲያ ምን ነው ኮራ? ያን ያህል አስቀያሚ ሴት ነኝ እንዴ? እሱማ በጣም ቆንጆ ነሽ፣ ግን ውበትሽ የሚቀየረው ነገር አለ። መልካም ሴት መሆኔ ለማረጋገጥ ደግሞ ግብዣን መቀበል። ደረቅ ነገር ነሽ።
ይቅርታ ሰላም፣ ግን ለመጨረሻ ጊዜ እንዳወራሽ እድል ስጭ። ምንድነው እሱ ጆሲ? ታውቂያለሽ፣ ሳሚን በዚህ ሁኔታ ጥዬ መሄዴ በጣም ያሳዝነኛል። እንደዚህ ሆኖ ምንም አለማድረጌ እጅግ ነው ልብ የሚሰብረው። ለምን ትሄዳለህ? ቆይ ምን ማድረግ እችላለሁ ሰላም? አንድም አልዋሽሽ ነገር አንቺን በጣም አከብርሻለሁ። ለአንቺ ልዩ ስሜት አለኝ። አየሽ፣ የምታውቂውን ነገር ማጋለጥ ብቻ ሳሚን ከመጥፎ ነገር ማዳን እንችላለን ብዬ ስላሰብኩ ነው። ጆሲ፣ አንተ የምትለው ነገር በሙሉ እኮ ልክ ነው፣ ግን ያንን ነገር ባደርግ ደግሞ ለእኔ ብዙ መዘዝ ይዞብኝ ይመጣል። ለዛ ነው ትንሽ ይቆያሉ። ይገባኛል ሰላም፣ ብቻ ግን እውነቱን እንድታውቂ ብቻ ነው ምነግርሽ። አንቺና እኔ በጋራ መቀናጀት ከቻለን የዚህችን ሰይጣን ተግባር ማጋለጥ እንችላለን። እኔ ደግሞ አንቺ ላይ ሊደርስ በሚችለው መጥፎ ነገር ሁሉ ከጎንሽ ሆኜ እደግፍሻለሁ። ጆሲ፣ በእርግጥ ደጋግሜ አይሆንም እያልኩኝ ብዙ ጊዜ ስመልስ ጥሩ ላይሆን ይችላል። ስለ ራሴ አይደለቼ ራስ ወዳጅ ሆኝም ሊመስልህ ይችላል። ግን ፈጣሪ ምስክሬ ነው፣ በሳሚ ህይወት ላይ ጨክኝ አይደለም ይህን የማደርገው። እሺ ምን ላድርግ ሰላም? ጥቂት ጊዜ ብቻ ስጠኝ። ከዛ በኋላ ካንተ ጎን እቆማለሁ። የእውነት የእውነት ጆሲ፣ ቃል እገባልሃለሁ። ካንተ ጎን ቆሜ የዚችን ሰይጣን ተግባር አጋልጣለሁ። ግን በቃ ትንሽ ጊዜ ብቻ ስጠኝ። እሺ ሰላም፣ እጠብቅሻለሁ። አንቺ ካገዝሽማ ሁሉም ነገር ቀላል ይሆናል። በእውነት በጣም ነው የማመሰግነው። ችግር የለውም። ያው የህይወት ጉዳይ ሆኖብኝ እንጂ እኔ ሳሚን ከዚህ ሴት ለመነጠል ከዚህ ቀድሜ ነው በጣም ያሰብኩት። አንዳንዴ ፍጹም የማትናገረው ግን ደግሞ በጣም ህመም የሆነብህ ነገር ይኖራል። እሱማ ይገባኛል። አንተ እዚህ ቤት ከመጣ ጀምሮ በምን አይነት መንገድ ነበር የምታውቀኝ? አየህ፣ በጣም ብዙ ቁስል ያለብኝ ሰው ነኝ። አንዳንዴ ልክ ቢሆንም እንኳን ነገሮችን በትዕግስት መጠበቅ በጣም ትልቅ ዋጋ አለው። እሱማ ጥያቄ የለውም ሰላምዬ፣ ግን እኛ ስንዘናጋ መቀደም ያለብን አይመስለኝም። እንዘገይ ይሆናል እንጂ አናረፍድም። ሳሚ ሁሉንም ነገር በጊዜው ያውቃል። ብቻ ሁሉንም ነገር ቦታ እናስይዘዋለን። ሰላምዬ፣ ታውቂያለሽ አንቺ በጣም አስተዋይ ሴት እንደሆንሽ አውቃለሁ። ግን ከማውቀው በተቃራኒ ስለመሰለኝ ነው ትንሽ የተጫንኩሽ። አንተ የምታውቃት ሰላም ነገሮችን ለመደበቅ የምትጥር ሚስጥራዊ የሆነችዋን ሰላም ነው። ከዛ ጀርባ ያለውን ፍጹም ልትረዱ አትችልም። ሰላምዬ፣ ምንድን ነው ያጋጠመሽ ብዬ አልጠይቅሽም፣ ግን ሀሳብሽ እንዲሳካ ምኞቴ ነው። አየሽ፣ አብረን ለጋራ ዓላማ የምንቆምበት ጊዜ ሲመጣ ሁሉም ነገር የሚስተካከል ይሆናል። እሺ ጆሲ፣ የተወሰነ ጊዜ ብቻ ጠብቀኝ። በቃ ሰላም ሁኚ እሺ? ብሌን ነኝ። በድጋሚ ማልበል እንዳትለኝ ደግሞ። እሺ ብሌን፣ እንዴት አመሸሽ? በጣም ደህና ነኝ። በድጋሚ ላመሰግን የደወልኩት። ኧረ ችግር የለውም። ዝም ብለሽ ነው የምታቀብጪው።
አንተ እኮ ያደረክልኝ ስለማታውቅ ነው። በዛ ሰዓት አንተ ባትኖር ኖሮ ከባድ ችግር ውስጥ ነበር የምወድቀው። ለሌላ ጊዜ ግን ከእንደዚህ አይነት ሰው ጋር ባትገናኝ ጥሩ ነው። አረ ከዚህ በኋላ መቼም አላገኘሁም። ባይሆን አንተ ምን አሰብክ? በምን ጉዳይ እንዴ? ላደረክልኝ መልካም ውለታ ምሳ እንደምጋብዝ ቃል ገብቼ የለ? ያን ያክል አስፈላጊ አይመስለኝም። ግድ የለም ለእኔ በጣም አስፈላጊ ነገር ነው። ምንም ለማያውቃት ሴት ራሱን ችግር ውስጥ ከቶ ዋጋ ለከፈለ ወንድ ምሳ መጋበዝ ሲያንሰው ነው ካልሽ እሺ። ከልብ አመሰግናለሁ። በነገራችን ላይ ጆሲ እንዳንተ አይነት ወንድ በማወቄ በጣም ደስ ብሎኛል። አመሰግናለሁ። ግን አንድ ነገር ይታይብሃል። ምን? በጣም ኩሩ ነህ። እኔ ካላወራው አታወራም እንዴ? ገና መታወቃችን አይደል? እሱማ ልክ ነህ። እና አይናፋር ነኝ እያልከኝ ነው? እንደሱ እንኳን አይደለም። ያው ብዙም አንተዋወቅም ብዬ እኮ ነው። ችግር የለውም። የምሳ ግብዣ ላይ በደንብ እንተዋወቃለን። መልካም። አሁን ግን ስለመሸልተኛ ነው። በዚህ ሰዓት? አዎ። ምን ነው? የምታባረር የለችም ማለት ነው? አልገባኝም። አይ ምንም አይደለም። እሺ በቃ እሺ። ሰላም ደሪ በይ። እሺ ሰላም ደጆሲ። የቀጠሮ ሟች መሆንሽን ስሰማ በጣም ነው ያዘንኩት። ምንድነው የምታወሪው? እኔም ማውቀው በሕክምና ነበር። ምኑን? ለመኖር አጭር ጊዜ ነው ያለሽ የሚሉት ዶክተሮች ብቻ ይመስሉኝ ነበር። ታዲያ ሄለን ምን ይሰራልኛል የምትነግሪኝ? እንዴ በደንብ ይጠቅምሻል እንጂ። በምን መንገድ? የቤት ውስጥ ዶክተርሽ ማለቴ ያው እንደ ተመላላሽ ታካሚ ከክፍሉ ስለማጠፍ ብዬ ነው። ይሄን በቅርቡ እንደምትሞቺ ሲናገር ሰምቻለሁ ልበል? ምን ለማለት እየሞከርሽ ነው? ቆይ መቼም ስለምን እንደማወራ አልገባኝም እያልሽኝ አይደለም? መቼ ይሳል እያልኩሽ ነው። ዶክተርሽ ግርማ ነው፣ ተመላላሽ ታካሚ ደግሞ ምን አይነት ቃላት ነው የምትጠቀሚ? መቼም አንድ ሰው ያለ ምክንያት አንድ ሰው ክፍል አይመላለስም። ያው አንቺ ደግሞ ጋሽ ግርማ ክፍል ጠፍተሽ አታውቂም። ስራዬ ስለሆነ ነው። ስራሽ አልጋ ከማንጠፍ ወደ አልጋ ላይ መውደቅ ተሸጋገረ እንዴ? ምን አባሽ ነው ያልሽው አንቺ ደደብ? ቀስቀስቀስ ምን ነው እውነቱ ሲነገርሽ በጸበል እንደሚለፈልግ ሰይጣን አጓራሽ? ማን ነው በየቤርጎ እየሄደ የሚጋደመው? እኔ ወይስ አንቺ? ተይ እንጂ ሰላም። አሁንማ እኮ ሁሉም ነገር በግልጽ ታወቀ። ምኑ ነው በግልጽ የታወቀው? ሲያዩሽ በጣም ምስኪን ትመስያለሽ። ግን የምር በእውነት እንደዚህ ያለ ያልጋ ጨዋታ ሊያውም ከሽማግሌ ጋር ትፈልጋለሽ ብዬ አስቤያለሁ። አንቺ ሰይጣን ዛሬ መጨረሻሽ ነው የሚሆነው። ተይ። ችግርሽ እኮ ይሄ ነው። አየሽ፣ ዋና የመጣሁበትን ዓላማ አስረሳሽ። ስላንቺ ዓላማ እኔ ግድ አይሰጠኝም። ስራዬን ልስራበት። ቢያንስ ለሴት ክብር ይኖርሽ። ይኸውልሽ እኔ የመጣሁት ግርማ የጻፈልሽን የሞት ደብዳቤ መሰረዝ የሚያስችልሽን መረጃ ልነግርሽ ነው። ስለምን የሞት ደብዳቤ ነው የምታወሪው? ይኸውልሽ አሁን ሚስጥራዊ ለመሆን ወይ ደግሞ እንዳልገባው ለመሆን ባትሞክሪ እንሻልሽ ይመስለኛል። ይኸውልሽ እኔ ባለፈው ዕለት ግርማ ክፍል ውስጥ ሆናችሁ ያወራችሁትን እንዳለ ሰምቻለሁ። ሁሉንም ማለት? ሁሉንም ነው። ለመኖር 3 ቀን እንደቀረሽ ጭምር። አንቺ ልጅ ቆይ ለምንድን ነው ከኔ ህይወት ውስጥ ውልቅ ብለሽ የማትወጪው? አሁን ዝም ብለን ከማውራት ስለ መፍትሄው ብናወራ ይሻላል። መቼም በህይወት መኖር ትፈልጋለሽ አይደል? እኔ ከአንቺ ምክርም ሆነ ምንም ነገር አልፈልግም። እባክሽ በቃ ከህይወቴ ውጭልኝ እያልኩሽ ነው። ቆይ ሰው ከሞት ላድነ ሲባል እንደዚህ ድርቅ ብሎ ራሱን አሳልፎ ለሞት መስጠት አለበት ነው የምትይው? ቆይ ምንድነው ችግርሽ? የኔ ችግር አንቺ ነሽ። እኔ መፍትሄ ለሆንሽ መጣሁ እንጂ የአንቺ ችግር አይደለም። እሺ ያንቺን የመፍትሄ ሀሳብ ካልፈለኩስ መፍትሄ አይደለም? ሀሳቤን ዛሰም መስማት አልፈልግም። ለማንኛውም ከኔ ጋር ከተስማማሽ ግርማን አፉን ማስያዝ የምትችይበት መረጃ አለኝ። አጠገብሽ እንዳይደርስ ላድርግ ይችላል።
ምንም አይነት ስምምነትም ከአንቺ ጋር እንዲኖረኝ አልፈልግም። ስሚ፣ አንቺ ጋር ያለኝን ፋይል በሙሉ ታጠፊያለሽ። እኔ ደግሞ ጋሽ ግርማ አጠገብሽ እንዳይደርስ አድርጌ እንዲርቀሽ ማድረግ የሚያስችል መረጃውን ሰጥሻለሁ እና በዚያ ተስማሚ? አልስማማም። ለምን ሲባል? መሞት ትፈልጋለሽ ማለት ነው? በእርግጥ መሞት አልፈልግም። በጣም ጥሩ። ስለዚህ በሀሳቤ ተስማማሽ ማለት ነው? በጭራሽ አልተስማማም። ታዲያ ምንድን ነው እያልሽኝ ያለሽው? አንደኛ ነገር አንቺ ጋሽ ግርማን የማስቆምም ምንም ማለት ብርታትም ኃይልም የለሽ። ሁለተኛ ነገር አንቺ አቅም እንኳን ቢኖርሽ ከአንቺ ጋር ተስማምቶ የመኖሩ አቅም የለኝም። የኔ እናት የጠላቴ ጠላት ወዳጄ ነው ሲባል አልሰማሽም? ነቃ በይ እንጂ። ይኸውልሽ እኔና አንቺ ተስማምተን ይህን ሰውዬ ከጨዋታ ውጭ እናደርገዋለን። ከዛ አንቺም እኔና አንቺን የሚያገናኘው ፋይል ታጠፊዋለሽ ማለት ነው። እኔ ግርማ ጠላቴ ነው ብዬሻለሁ። ቢሆን እንኳን እኔ ከአንቺ ጋር መኖርን አልመርጥም። ስለዚህ ብዙ አትልፊ። ቆይ ግን አንቺ ለምንድን ነው የእኔን ፎቶ ይዘሽ የምትዞሪው? ሰውነትሽ ላይ ልትነቀሽ አስበሻል? ይኸውልሽ እነዚህን ፎቶዎች አጥፊ። እኔ ደግሞ በምትኩ ሊያጠፋሽ የመጣውን እሳት አጠፋልሽ። በአንድ አይነት ቋንቋ እያወራን እማንግባባ ሰዎች መሆናችን እንኳን በጣም ያደክመኛል። ስለዚህ አሁን ካጠገቤ ዞር በይልኝ። በጣም ደክሞኛል። ክፍሌ ገብቼ ማረፍ አለብኝ። ከኔ ጋር ካልተስማማሽ ለዘላለም ማረፍሽ አይቀር። ምን አስቸኮለሽ? ያው መቃብርሽን እንደሆነ ቆፍረውልሻል። የ72 ሰዓታት ጊዜ ብቻ ነው ያለሽ። ስለዚህ ወደድሽም ጠላሽም ከኔ ጋር መስማማት አለብሽ። አንቺ ግን ምን አይነት ሴት ነሽ? ቆይ እንዴት ነው ይህን ነገር የሰማሽው? እኔ እኮ ነኝ። ከኔ ምንም አይነት መረጃ አልመልጥም። ለማንኛውም ይሄ ሁሉ ሀሳብሽ ገደል ገብቷል። እኔን በማታለል ፋይሉን ማጠፋልሽ መስሎሽ ከሆነ በጣም ተሳስተሻል። መቼም ቢሆን ፋይሉን አላጠፋልሽ። ምን ያደርግልሻል? ቆይ መቼም ስምምነት አለን አይደል? አዎ አለ። ግን ደግሞ መቼም አስገዳጅ ሁኔታ ከተፈጠረ ይህን ፋይል ማጋለጥ አይቀርም። ይሄ ፋይል በእኔና በአንቺ በኩል ያለውን ሚዛን ይጠብቅልኛል ብዬ አስባለሁ። መቼም ተግባብተናል። ስለዚህ ከእኔ ብትርቂ ነው የሚሻልሽ። እንዴት ነበር ምሳው? በጣም ቆንጆ ነበር። አመሰግናለሁ። ይገባኛል። እኔ እኮ ሁሌ ቆንጆ ነገር መጋበዝ ወዳለሁ። ይሄ ለራስሽ ያለሽ አመለካከት ግን በራስ መተማመን ልበለው ወይስ አጉልጉራ? ለጨዋታ ያክል እኮ ነው። እሺ ጥሩ። እንደዛ ከሆነ እኮ የምር በድጋሚ በአካል ስላገኘሁት በጣም ደስ ብሎኛል። እስካገኘ ደግሞ በጣም ቸኩዬ ነው። እና እንዴት ነሽ? ከዛ ሰውዬ ጋር ያለብሽን ችግር ፈታሽ? አሁንማ እኮ እድሜ ላንተ። ከዛ በኋላ በቃ አጠገቤ ደርሶ አያውቅም። ግን በድንገት ችግር እንዳይፈጠርብሽ ተጠንቀቂ። ለእሱ አታስብ። ከአሁን በኋላ በቃ በእኔ ውስጥ አይኖርም። ቆይ ልጁ ግን ማን ነው? ስለሱ እንኳን ሌላ ጊዜ እነግርሃለሁ። ዛሬ ግን ስለኔና ስለአንተ ትንሽ ነገር ብናወራ ደስ ይለኛል። ስለኔና ስለአንቺ? አዎ። ምን እንዴ? ስለአንተ አልወቅሽም አላልከኝም? ስለዚህ ዛሬ በደንብ እንድናወራ ብዬ ነው። ለምሳሌ ስለምን እናወራ? እስኪ ስለራስህ ንገረኝ። ጆሲ ማን ነው? ይህን ጥያቄ ለመጠየቅ ትንሽ አልቸኮልሽም እንዴ? የምን ችኮላ ነው የምታወራው? በቀላሉ እኮ በቃ ስለራስህ አጥር አድርጎ መናገር ብቻ ነው። እሺ፣ ለማንኛውም ጆሲ ይባላለሁ። በልጅነቴ ነው ከሀገር የወጣሁት። ያው ከሀገር ከወጣሁ ረጅም ዓመት ሆኖኛል። አሁን ደግሞ እዚሁ ሀገሬ ውስጥ እገኛለሁ። የሚገርም ነው። ቆይ እዛ ረጅም ዓመት ስትኖር እዚህ ያለ ህይወትስ፣ እናት፣ አባት፣ ቤተሰቦችስ? ይቅርታ፣ ስለዚህ ነገር ማውራት አልፈልግም። በጣም ይቅርታ ጆሲ። እኔ እንደዚህ ላስከፋ አስቤ አይደለም። ችግር የለውም። በድጋሚ በጣም ይቅርታ። ምሳ ልጋብዝ ብዬ አምጥቼ የማይሆን ነገር አሳሰብኩ አይደለም? ምንም አይደል፣ ያው የሚያጋጥም ነገር። ለማንኛውም በቃ አሁን ፈታ በል። እሺ፣ ባይሆን ቤት ገብቼ ማድረግ ያለብኝ ነገሮች አሉ።
ስለዚህ ብንሄድ ጥሩ ይመስለኛል። እሺ ማታ ማታ ማውራታችን ግን አይቋረጥም። ይሄንን ወቅ። እሺ ችግር የለውም። ከአንተ ጋር በጣም ቆንጆ ጊዜ ነበር ያሳልፍኩት። ወደድሽው? በጣም እንጂ ጆሲ፣ እንዲህ ነፃ ሆኜ ከሰው ጋር ማውራት በጣም ናፍቆኝ ነበር። እና አሁን ነፃነቱ እንዳገኘሽ ተሰምቶሽ ነው? አሁና የምር ከአንተ ጋር ሰው ነፃ እንደሆን ታደርገኛለህ። በእርግጥ ሰዓቱ አጭር ነበር፣ ግን ደግሞ ለብዙ ዓመት ማቂ ያክል የተሰማኝ። የአንቺ ፍጥነት ደግሞ ይለያል። ቆይ አጭር ርቀት ሯጭ ነሽ እንዴ? እንወዳደር እንዴ? አጭር ርቀት በህይወት ላይ ኖ በሜዳ ላይ። እስኪ የማይሽ ይሆናል። ሳሚ ስራሽ አልጋ ከማንጠፍ ወደ አልጋ ላይ መውደቅ ተሸጋገር እንዴ? ይገባኛል ሰላም። ብቻ ግን እውነቱን እንድታውቂ ብቻ ነው ምነግርሽ። አንቺና እኔ በጋራ መቀናጀት ከቻለን የዚህችን ሰይጣን ተግባር ማጋለጥ እንችላለን። እኔ ደግሞ አንቺ ላይ ሊደርስ በሚችለው መጥፎ ነገር ሁሉ ከጎንሽ ሆኜ እደግፍሻለሁ። የግዴታ ከጆሲ ጎን መቆም አለብኝ። ይቺ ሰይጣን ከዚህ በላይ በሳሚ ህይወት ውስጥ መቀጠል የለባትም። ሁሉንም ነገር ባጭሩ መቋጨት አለብኝ። አለበለዚያ ግን ለእኔም ሆነ ለሳሚ ቁስል ሆኖ መቀጠሉ የማይቀር ነው። ሳሚ ደግሞ እውነታውን ያወቀ ዕለት ይሰበራል። እሱ ለእኔ ዋጋ እየከፈለ እኔ እሱ ሲጎዳ ዝም ብዬ ማየት የለብኝም። ሁሉንም ነገር አሳየዋለሁ። እና በድጋሚ መቼ ነው የምንገናኘው? እስኪ አስበን እንወስናለን። እኮ መቼ ይሁን እንዴ? ተይ እንጂ ቀስ ብለን እናወራበታለን። ውይ ይቅርታ ረበሽኩ መሰለኝ። አረ ችግር የለውም ማውራት እንችላለን። ይቅርታ ቆይቼ እደውላለሁ። እሺ እሺ እሺ። ሰላም እንዴት ተገኘሽ? ጆሲ በሀሳብ ተስማምቻለሁ። ማለት ከዚህ በኋላ ካንተ ጎን ቆሜ የሜሩን መጨረሻ ማየት እፈልጋለሁ። የምርሽን ነው ሰላም? አዎ ጆሲ፣ ሜሩን ስትዋረድ ዋጋዋን ስታገኝ ማየት እፈልጋለሁ። ከዚህ በኋላ በሳሚ ህይወት እየተጫወተች መኖር የለባትም። በራሴ ህይወት ላይ ወስኜ ቢሆንም ሳሚን ከዚህ ጭራቅ መለየት እፈልጋለሁ። የኔ ጀግና፣ በእውነት ምን እንደምልሽ አላውቅም። ይሄ ለእኔ ትልቅ እፎይታ ነው። በእውነት የሚገርም ነገር ነው የነገርሽኝ። የምር አመሰግናለሁ። እኔም እኮ ግድ ሆኖብኝ ነው ድብቅ የሆንኩት። የዚች ክፋት ደግሞ በየቀኑ እየጨመረ መጥቷል። ስለዚህ በአደባባይ ስትዋረድ ማየት እፈልጋለሁ። በሚገባ ይሆናል። ላረገችው ነገር ትከፍላታለች። ጆሲ፣ አሁን ሁሉንም ነገር አንድ በአንድ ልነግር ወስኛለሁ።
እሺ ንገሪ። ባለፈው ከሜሮን ጋር የነበረው ልጅ የት እንደሚኖር አውቃለሁ። ስለዚህ ቤቱ ድረስ ሄደን የምንፈልገውን ነገር ማግኘት እንችላለን። ምን እናድርግ? ልጁን እናገኘውና እውነቱን እንነግረዋለን። የሚደንቅ ሀሳብ ነው የነገርሽ። ቆይ ያልሰጠውክ የሚቀርክ አንድ ወሳኝ ነገር አለ። ምንድን ነው እሱ?